ሌላ ሰሞኑ ያው ኤርትራ ልትወረኝ ነው የሚለው ወደ 19 ሀገራት የተጻፈው ደብዳቤ አይታችሁታል። የብልጽግና እና አጌናዎችም ጭምር ሲሰሩበት ነበር ዜና እና ህወሓትም ግብጽ ገንዘብ እየሰጠች ለኤርትራም ለህወሓትም ወረራ ልትፈጽምብን እየተዘጋጀች ነው። ባድመ ወረራ ፈጽማለች ኤርትራ 15 ኪሎ ሜትር ወደ ኢትዮጵያ ድንበር መታ ቼክ ፖይንት ወይም ኬላ ተክለዋል ኤርትራ መንግስት ምናምን የሚሉ እና የአልጀርስ ስምምነት ተጥሷል። የሴኩሪቲ ካውንስል የሰልፍ ዲፌንስ አንቀጽ 51 ላይ የሚገኘው የዩኤን ቻርተር የ1945ን ዩኤን ቻርተር ጥሳለች። እሱን እንትን ዲፌንድ እናደርጋለን ራሳችን እንከላከላለን የሚል ቋንቋ ኤኒዌይ ጠቅላላ እንትኑ ኤርትራ ልትወረኝ ነው የሚል ነው። ህወሓት ሊወረኝ ነው ወይ ትግራይ ልትወረኝ ነው ምናምን ቋንቋ የለውም እዚህ ላይ የለውም። እና ይሄን ብልጽግና አካባቢ ትልቅ የሆነ ችግር ፈጥሯል። ባክፋየር ያደረገ ፕሮፓጋንዳ ሆኗል። ለካ እንደዚህ የደጋፊ ሞራልን በዚህ ደረጃ ነው የላሸቀው የሞተው የደቀቀው። እና አሰብን እንወስዳለን እያልን ስንት ያረጁ ያፈጁ በጣም የእድሜ ባለጸጋዎች በምርኩስ ነው ወደ ኢቲቪ እየመጡ ያሉ ሰዎች እኮ ዛሬ መጣው አንድ ሰው እያሉ ኢቲቪ ዳጎ ነው ምናምን ዛሬ የገቡት ኢቲቪ በምርኩስ ነው። እኔ አቋሉ ኢቲቪ በጣም ከባድ እኮ ነው። ሊፍቱ በተለይ ካልሰራ ሊፍቱ ካልሰራ በምርኩስ ነው የሚሄዱት ሞራል ሊሰጡ ማለት እኛ እንደዚህ ነው እኛ ቀይ ባህር እንደዚህ ነው እኛ አቅራቢያችን ነው ምናምን ብሎ ፕሮፓጋንዳ ለመስራት በምርኩስ ነው እያመጣሉ ወደ ሚዲያ። አንመጣም እኛ ከዚህ ጋር አንሳፈጥም የሚሉ ደግሞ ሰዎች አሉ። እኛ ኤርትራ መንግስትን ሻዕቢያ ምናምን ብሎ ነገር አንሳፈጥም ምክንያቱም ከለላ የለንም። እናንተ በቦዲጋርድ በስንት ሪፐብሊካን ጋር ታጅባችሁ እየሄዳችሁ ነው። እኛ በአውላላ ሚዲያ ላይ የምንገኘው ማንም ጠባቂ የለንም። ስለዚህ ኃላፊነት የሚወስድልን ስለሌለ እዚህ ፕሮፓጋንዳ ውስጥ አንገባም ብሎ እምቢ ያሉ ሰዎች አሉ። ጉንፋን ይዞኛል ልጅ ታሞብኛል ምናምን ታሞብኛል እያሉ ወደ ሚዲያ አንመጣም ያሉ አሰብን እንወስዳለን አሰብ የኛ ነው በሚል ማለት አሁን በድፍረት የሚናገሩት ዩኒፎርም አስለብሶ የመከላከያ ዩኒፎርም ኢትዮጵያ ማለት በፓርላማ እኮ መከላከያ ማን ይለብሰዋል? የመከላከያ ዩኒፎርም ማን ይለብሰዋል? አለባበሱ የማዕረግ ጉዳይ የአለባበሱ ጉዳይ በጣም ብዙ ፕሮቶኮል አለው። ደንብም አለው መከላከያ የራሱ የሆነ ደንብም አለው። ማንም ኮልኮሌ ማንም የብልጽግና አፈቀላጤ ነኝ መከላከያ አምባሳደር ነኝ እያለ የሚያላገጥበት ዩኒፎርም ሆኗል። አሁን ማንም ነው የሚለብሰው ታውቃላችኋል። ጋዜጠኞች ነን ብሎ አብይ አህመድ የጋበዛቸው ልጆች አሉ አምባሳደሮች ነን የሚባሉ እነሱ ጭምር ነው የሚለብሱት እና ሚዲያው ላይ ከፍተኛ ውድቀት አስከትሏል። ኤርትራ ልትወረኝ ነው የሚለው ፕሮፓጋንዳ ለካስ ከዚህ ደካማ ነን እቺ ምንም የላትም የደከመ ሰራዊት ያላት የደከመ ህብረተሰብ 2 ሚሊዮን ሰራዊት ያላት ኢኮኖሚዋ የደቀቀ ምናምን እያልን ፕሮፓጋንዳ እየሰራን እንዴት 130 ሚሊዮን ህዝብ ይዞ እንዴት ወረራለሁ ብሎ ሚዲያ ላይ ይመጣል። እና ይሄ ቋንቋ ከባድ እንትን ምትሆኑባችኋል። ተመልሶ አላሰቡትም በብልጽግና መንገድ አላሰቡትም። እና ካድሬው ሞራል ያስፈልጋል። አሁን ካድሬው ሞራል ይፈልጋል። ይሄ ፋርሴቡላ ወዳደሩ ትንሽ ሞራል ለመጻፍ እኮ ሞራል ያስፈልጋል። መነሳሳት እኩለ ሌሊት ወጥቶ የሆነ ጣጣ ለማድረግ ጠዋት ሲነጋም የሆነ ነገር ፌክ ኢንፎርሜሽንም ዲስኢንፎርም ለማድረግ ሚስኢንፎርም ለማድረግም ስም ካራክተር አሳሲኔሽን ላይ ተጠመዱም ስም ማጥፋት ላይ ምናምን የተጠመዱም እነሱ ለመስራትም እንትን ያስፈልጋል ሞራል ያስፈልጋል። ሞራል ከሰበር ዋጋ የለው ከተሰበር ዋጋ የለው። እና በትንሽ ሞራል የሚወርቅ ካድሬው የኤርትራ ልትወረኝ ነው በጣም አሁን አዲስ አበባ አካባቢ የሰማ ነው ከብልጽግና የተገመገመ ግምገማ ነው የተገመገመ ነው። አብይ አህመድ የፕሮፓጋንዳ ጉዳይ አልቆበታል። እጁን ማወራጨፍ ነው። ገዱን መመከት አልቻለም። ሚልኬሳ መመከት አልቻለም። ታየን መመከት አልቻለም። ጀዋርን መመከት አልቻለም። ሶሻል ሚዲያ ያለው ራሱም እየተናገረ ነው። ሶሻል ሚዲያ ተበልጠናል ይላል። ሶሻል ሚዲያ ተበልጠናል ይላል። ገንዘብ ከፍሎ ሶሻል ሚዲያ እያሰራ ተበልጠናል የሚባለው ምንም ድንብሎ ሳይከፈለው በየቤቱ ሆኖ ፌክ አካውንትም የምር አካውንትም ይዞ የሚታገለው ነው። ይሄ ሚዲያ ገጥሞኛል ወይ አሸንፎኛል ይላል እንዴ? ቢሊዮኖችን እየመደበ አዲስ አበባ ስንት ሚዲያ አቋቁሞ ሳተላይትም ምናምን አቋቁሞ እየሰራ በዩቲዩብ ተበልጫለሁ በፌስቡክ ተበልጫለሁ ማለት አይችልም። እውነት ስለሌላቸው ነው። እውነት ስለሌላቸው ለገንዘብ የሚሰራና ለገንዘብ የማይሰራ ሰው ሚዲያ ላይ ይታወቃል። ታውቃላችሁ ለገንዘብ የሚሰራ በደንብ ነው የሚታወቀው። ለገንዘብ የማይሰራ ለካውዝ የሚሰራ ህዝብ አለኝ የቆምኩለት ዓላማ አለኝ ብሎ የሚሰራ ግን ኮንሲስተንትሊ አቋም ይታወቃል።
ፈተናው ይታወቃል፣ አቀራረቡ ይታወቃል፣ ኢነርጂው ይታወቃል። ስቱዲዮ ላይ የሚያሳየው ኢነርጂ ጭምር ይታወቃል። ለካውስ ሲሆን ጉዳይ አለኝ ብሎ ማለት ነው። ሆድ አለኝ ኤምባሲ ሄጄ 6000 ብር ቀበላለሁ 1000 ይጨምርልኛል እንዲህ ብዬ እንትን ከሰራው የሆነ ነገር ይጨመርልኛል ብሎ ያሰበ ግን አንደኛ እየዋዠቀ ነው የሚሄደው፣ እየሞተ ነው የሚሄደው። ተቀባይነት አይኖረውም። ሰው የሚገዛው የለውም። በፍጹም የሚገዛው መረጃው የሚገዛው የለውም። በየቤቱ ሄዶ አንቺ ኮምፒውተር ክፈቺ፣ አንተ ሞባይል ክፈት፣ አንተ ቴሌቪዥን ላይ ያለው ክፈት፣ 5-6 ዲቫይስ ክፈትና በቃ ብዙ ኦዲየንስ አለው አቶ እገሌ። የብልጽግና ካድሬዎች የሚሰሩት በዛ ነው እና ብዙ ኦዲየንስ አለው ይላል። ዩቲዩብ ላይ ያሉት ማለት ነው። የፕሮፓጋንዳ ማሽኑ እያለቀ እንደሆነ ታውቃላችሁ። ባለፈው እኛ ከ4 ዓመት በፊት የነበርንበት ቁመና አይደለም ማለት ነው። የለው ኢንፎርስመንት ፋሲሊቲዎቻችን ተቋማት በሙሉ ፈርጥመናል፣ ጠንክረናል ምናምን የሚሉት ቋንቋ ልክ በትግራይ ጦርነት ጊዜ እንዲህ ያለ ፖፑሌሽን አለን፣ ኢነርጂ አለን፣ ገንዘብ አለን ምናምን በ2 ሳምንት ምናምን እናደርገዋለን ሲል የነበረ እንደዚህ አይነት ስሜት አለ። መወራጨት ጠቅላይ ሚኒስትር ሆኖ እንደ ተራ አክቲቪስት ሲወራጭ ኃይለማርያምን አስታውሱ። መንግስቱ ትንሽ የመንግስቱ አይነት ስሜት አለው እንጂ እውነት እነመለየና አስታውሱ፣ ኃይለማርያምን አስታውሱ። እንደዚህ አይነት ጉራ ሲጎር የሰከሩ ያበዱ ሰዎች በናሬሽን የሚያሳብዷት ኢትዮጵያን ለመፍጠር ሲያስቡ ተባባሪ አትሁን። ከሆንክስ አትቀመጥ እዚህ ጊዜ ነታባከን ብዙ አለ ጊዜ የሚያባክን ሰው እዚህ ውስጥ ግጭት አለ፣ አላስፈላጊ መገዳደል አለ። ግን መከላከያና ፖሊስ አንድል እያደረገው ነው። ምታርስ ረስ፣ ምትነግድ ነግድ፣ ኢንዱስትሪ ማስፋፋ የፓርቲውና የመንግስት ዋነኛ አጀንዳ አድርገህ የሥራህን ድካም በሱ መሸፈን አታስብ። መረጃ ካለህ አግዝ፣ ሐሳብ ካለህ አግዝ። እንደ ዋናው ጉዳይ ግን እሱ ነው አትበል። ተቋም ማኔጅ እያደረገው ነው። ኢትዮጵያ ውስጥ እርስ በርስ መባላት፣ መጠላላት፣ መገፋፋት፣ መፈናቀል መቆም አለበት። አደገኛ ነገር ነው። ከዚያ በላይ እንዳንወነጨፍ እያደረገን ነው። ግን ሁሉ አጀንዳ እሱ ብቻ ነው አይደለም። እሱ እንዲሆን የሚፈልጉ ተልእኮ አላቸው። ኢንፊልትሬተር ናቸው፣ የተላኩ ሰዎች ናቸው። ህዝብ ማመረጠን እኮ ስራ እናሳየው። ተዋጋ አልከው ልጁን ሰጠ። ግሪን ሌጋሲ አልከው ወጥቶ ተከለ። ደሃ አልብስ አብላ አልከው አበላ። ህዝብ ሪስፖንድ እያደረገ ነው። እንግዲህ ደሃ አብላ አልከው አበላ። ደሃ የጉርሻ እኮ ነው። ይሄ ምን ማዕድ ማጋራት የሚለው እኮ ደሃ አብላ አልከው አበላ። ግሪን ሌጋሲ አልከው ሰራ። ልጅ ስጠኝ፣ ወታደር ስጠኝ፣ ልጅ ስጠኝ ስለው ልጅ ሰጥቶ አዋጋ። ካድሬዎቹን ባለስልጣናት ኤኒዌይስ ይሄ መወራጨቱ የደስፐሬት ህይወት ምልክት ነው። የወቅቱ መጨረሻ ምልክቶች እነዚህ ናቸው። ምን አርግ ትለዋለህ? እና አሁን አላስፈላጊ ግጭት አለ፣ እኛ መከላከያ ምንትን ማኔጅ ያደረገው ነው ትላለህ። ኢትዮጵያ ውስጥ አብይ የማያውቀው ግጭት አለ። ወልቃይቶች ብዙ ወልቃይቶች ያስፈልጉናል ኢትዮጵያ ምድር ላይ ብሎ ምልኬሳ ሳይነገረን ሆሮ ጉድሩ አካባቢ በፍጹም በኢህአዴግ ጊዜም በደርግ ጊዜም ታይቶ የማይታወቅ ችግር የፈጠረው ሆሮ ጉድሩ ወለጋ አይደል እንዴ? ወለጋ አይታመንም እኮ ወለጋን ታምናለህ ወይ አለኝ አለ ገዱ አንዳርጋቸው ሲናገር የነበረው። ግጭት ጠማቂው ማን ነው? የዚህ ሁሉ አከፋፋዩ ማን ነው? የሙስናው አከፋፋይ፣ የግጭት አከፋፋይ፣ የጥላቻ አከፋፋይ ራሱ ሰውየው ነው። ታምራት ነገር አኮ ጥሩ አድርጎ ነግሮታል። ታምራት እቺ ጊዜ መጥፎ ነው። ታምራት ጊዜ መጥፎ ነው። የሆነ ጊዜ አቸው እዚህ መንገድ ላይ አቸው ዲሲ አዘንኩ እኔ ከዛ በኋላ ስሙ አንስቼው አላውቅም። በመጥፎ ነገር ትግራይ እንደዚህ አድርገን ትግራይን አምሰ ነው ቀጥታ ጥርሳችን እየፋቅን አስመራ እንገባለን ሲል የነበረው ወይኔ አሁን ተመልሶ ሲያዩ ቪዲዮ ምን ይላል እላለሁ። ዝም ብዬ መንገድ ላይ አቸው ነው ያለበት ሁኔታ። እና ለማንኛውም ቴክኖሎጂ ያለ ምናምን የሚባለው ቴክኖሎጂ የማያስፈልገው ጦርነት አለ እዚህ ላይ። ሁሉም በቴክኖሎጂ አይሆንም። ሁሉም በነገራችን ላይ አንድ ስለ ቴክኖሎጂ ጉዳይ ስናወራ ብልጽግና አካባቢ ግምገማ እየተካሄደ ነው አሉ። ኤርትራ ምን አይነት መሳሪያ አላት የሚል እና አንዱ የነገረኝ ዝም ብሎ እንደዚህ አይነት የሚባል አለ። ምን ማለት ነው? አንተ እኮ ደርሰህ መጣሃል እኮ እኔ ደርሼ በመጣ ነግረዋለሁ እንዴ? ቢሆንም ማለት ነው የሰውየው ጠሽ መሆኑን የሚያሳይ ነው እንጂ እንዴ ሄጄ በመጣ ስለዚህ ጉዳይ አወራለሁ እንዴ? ስለዚህ ጉዳይ የማውራት እንትን ውሳለኝ እንዴ? አፕታይት ውሳለኝ እንዴ? ምንም የኔ ጉዳይ ነው እንዴ? አይደለም።
ባቆ እንኳን አልነግረውም ጀዝባው ነው እንጂ ምን ይለኛል ግን ዝም ብሎ የሞተ ጉዳይ ስለሆነ ኢህአዴግ አዲስ አበባ ሲገባ የደርግ ሚሳኤሎች ነበሩት ከደርግ የማራካቸው ሚሳኤሎች ረጅም ርቀት ተምዘግዛጊ ሚሳኤሎች ነበሩት ሲገመግም የኦህዴድ ግምገማ ልጁ ስለሚያምነኝ ነው ዝም ብሎ ይነገር እና ኢትዮጵያ አያስፈልገኝም ብላ ኢህአዴግ ወያኔ ነው ያለኝ እሱ እኔ ኢህአዴግ ነው የምለው ወያኔ ከሻዕቢያ ጋር የወታደራዊ ትብብር ስለነበራት ሻዕቢያ ከየመን ጋር ስትዋጋ ኤርትራ ማለቱ ነው የሃኒሽ ደሴቶች ጉዳይ ሲዋጉ ሄድና ውሰደው ብሎ መለስ ሚሳኤሎቹን አሰብንም ምጽዋ እንዲተከሉ አድርጎታል ከዛ ለውጊያ አልተጠቀመበትም ረጅም ርቀት ተምዘግዛጊ ቢሆንም ወደ ከየመን ውጊያ ጋር ይሄን ያክል እነሱ ሚሳኤል የሚያስፈልግበት ውጊያ ስላላደረገ አለው በኢትዮ ኤርትራ ጦርነትም ረጅም ርቀት ስለሆነ እዛው በታንክ የነበረ ውጊያ ስለነበር እነዚህ ረጅም ርቀት ተምዘግዛጊ ሚሳኤሎች አልተጠቀመበትም ስለዚህ አሁን ይኖሩ ይሆን ወይ አለኝ አይ ኤክስፓየር አድርጎ ተጥለው ይሆናል ቀይ ባህር አልኩት ኤክስፓየር የደርግ ጊዜ እኮ ነው የደርግ ጊዜ ምን ያደርጋል አሁን ምናምን አልኩት የምሬን እኮ ነው አለ አይ ንገረኝ አንተ ባስጣን ገምገም የእናንተ ግምገማ ምን ይላል ኤክስፓየር ያደርጋል ወይ ተተኩሷል ወይ ተሰርቋል ወይ ንገረኝ አለ ወይ ከመጀመሪያውስ የምር እውነት ነው ወይ ይሄን በደንብ አጣርተ ለሚመለከተው አካል ስጠው አልኩት ሲነግረኝ የተገመገመ ነው ማለት ወሬ ግምገማ ጽፋት እንትን ላይ ወታደራዊ ግምገማ ላይ ተነሳ ኤርትራን አቅም ሲመዝኑ እስከዚህ ድረስ ሄዷል በደርግ ጊዜ የወሰደችው ትራል የነዚህ ጉዳይ አልቀባል ለማንኛውም ሁሉም በጦርነት በሚሳኤል በሮኬት አያልቅም ማልቅባቸው አንዳንድ ጦርነቶች አሉ ለምሳሌ የጎጃሙ ውጊያ ከፋኖ ጋር ማስታወሱ ተገቢ እኮ ነው እምቡር አያስፈልግህም ጉራ አያስፈልግህም ፋኖ እየቀጠቀጠ ያለው ሰራዊት ያሳዝናል ሊያሳዝን ይገባል ትግራይ ያለቀው ሰራዊት ሊያሳዝን ይገባል የትግራይ እናት እኮ ተጎድታለች ምናምን የሚለው በትግራይ ልክ የትግራይ የኢትዮጵያ እናት በኳስ ስትጫወት እንደነበረች ልጅዋ አበባ ሲቀበል እንደነበረ ጥይት ነበር የሚቀበለው የኢትዮጵያ ወጣትም የአማራ ወጣትም የኢትዮጵያ ወጣትም ጥይት ነበር የሚቀበል አበባ አልነበረም ቲዲኤፍ ሲሰጠው የነበረው አበባ ነበር እንደ ጽጌረዳ አይደለም ባለፈው ግን እንደዛ ነበር እንትን ሲያደርግ ነበር የትግራይ ወጣት አልቋል የቲዲኤፍ እንትን አድርጓል ይቅርብ ነው ይሄንን ማስታወስ ጥሩ ነው በየጊዜው ሚዲያ ሽፋን የማይሰጠው ነው የኢትዮጵያ ወጣት ነው የኢትዮጵያ ወጣት ነው የአብይ ወጣት ነው የባጫ ደበሌ ሰልፍ ነው ጎጃም ነው ከማን ጋር እየተዋጋ ነው ስጋት የለብንም የሚለው ምንድነው ይሄ ዳሞት አይደል እንዴ ደጋ ዳሞት አይደል እንዴ የማን ልጆች ናቸው ኢምፖርትድ ኢንዲቪጁዋልስ ያለው አብይ አህመድ ኢምፖርት ኢንዲቪጁዋል ኢትዮጵያና አስተዳድሯት የሚለው እነዚህ ኢምፖርትድ ወታደሮች ናቸው እንዴ የኢትዮጵያ ልጆች ናቸው እኮ የደሃ ልጆች ናቸው እኮ ተመልካቾች ደጋዳሞት ከማን ጋር ውጊያ ነው ይሄ ሱዳናዊ አይደለም ግብጽ አይደለም እኮ የኢትዮጵያ ልጆች ነው እርስ በርስ ጦርነት ላይ እኮ ነው እርስ በርስ ጦርነት እነለገሰት ሁሉ የራሳችሁ ልጆች ለገሰት ሁሉ ባለፈው ህፃን ልጅ መልሶኝ አይዲፒ ብሎ ጽፎ ማማ ኢሱዬ ምናምን ብሎ እንትን ያደረገበት አንድ ልጅ ደወለ ማቀው ሰውና ለገሰት ሁሉ ልጅ አለው ምናምን ልጅ ሊኖር ይችላል ብለሃል ልጆች አሉት ሁለት ሴት ልጆች አሉ ቻይና ነው የሚያስተምራቸው አለ ቻይና እሱ ልጆቹን ቻይና ልኮ ያስተማረ ዩኒቨርሲቲ ያስተማረ ለገሰት ሁሉ ሁለት ሴት ልጆቹን እሱ በኢትዮጵያ ልጆች ነው የሚቀልደው እነዚህ ሰዎች በኢትዮጵያ ልጆች ደም አሁን ያሳዩዋችሁ እነዚህ እናት አላችሁ አባት አላችሁ እነዚህ አባት አላችሁ ልጅ አላችሁ ቤተሰብ አላችሁ አሁን የኢትዮጵያ ጀግናው መከላከያ ሰራዊት ፋኖ ይሄ ጽያፍ ቋንቋዎችን እየተጠቀመ የአማራ ህዝብ ጭምር በቀጥታ ሐራስ የሚያደርግ ቋንቋዎች እየተጠቀመ ጦርነት ሲቀሰቅስ ነው የሚለው የኢትዮጵያ ፍቅር ላጤው ነው ጦርነት እየቀሰቀሰ ጦርነት እያዋለደ ነው የሚለው እድሜ ልኩ ማለት ነው እዚህ ላይ ልጆቹን ግን ቻይና ልቆ ያስተምራል ሴት ልጆች ያረጋግጠው ነው እና የፕሮፓጋንዳው ዝም ብለ እምቡር የምትለው ነገር ይሄ የሽንፈት ምልክት ነው ያበዱ ሰዎች በናሬሽን የሚያሳብዷት ኢትዮጵያን ለመፍጠር ሲያስቡ ተባባሪያቱን ካንተ በላይ የለም
ካንተ በላይ ኢትዮጵያን ያሳበዳት ሰው የለም። አክቲቪስት ፖለቲከኛ ምናምን አይደለም።